ሰላም ውድ ቤተሰቦቼ እንዴት አደራችሁ አላችሁ? እንዴት ነው አዳሩ? እንዴት ነው? ሁሉ ቆይ ሰላም ነው? ፈጣሪ ይመስገን እኔ ጋር ሁሉም ሰላም ነው። ጌታ ስም ይባረክ። ያው ዛሬ መጥቻለሁ። ትላንት አልተመቸም፣ ለዛ ቪዲዮ አልሰራውም፣ ይቅርታ። እና ዛሬ በተቻለ መጠን መጥቻለሁ። ሲመጣም እነ ሩታ ኖቤል እና ሄርሜላ እዚህ ጋር በሩታ ይና የሚሰጠው አስተያየት ምንድን ነው? ሄርሜላ ስጠራ ለምን ትመጪያለሽ? የእሷ ሁኔታ፣ የእሷ አክሽኑ፣ አካሄዷ፣ አስተሳሰቧ፣ ሁሉ ነገሯ ታውቂያለሽ አይደል? ሩታ እንዴት ትመጪያለሽ ወደ እሷ ጋር አንቺ? ይሄ አንድ ስህተት ነው። ሄርሜላ ደግሞ አንቺ ምን አገባሽ? አብርሃም መጥቶ ልጁ ይይ አይ እሱ የራሳችሁ ጉዳይ ነው። አንቺን አያገባሽም። ማያገባሽ ነገር አታውሪ። ደግሞ ሌላ ምንድን ነው? አንቺ ከሷ የማይጠበቅ ነገር፣ ከሴት የማይጠበቅ ነገር እያደረገች ናት። አንቺ እስካሁን እስከ 7 ወር እስከ 8 ወር እያረግሽ ያለሽው ከሴት የማይጠበቅ ነገር እያደረግሽ ነሽ። እኛ እኮ ስንጮይ አንቺ እምቢ ሲል ማየቱ ራሱ የአንቺ ፊቱን ማየቱ አስጠልቶኝ ዝም ብለን እያየን እስካሁን የሆነሽ እያደረግሽ ነሽ። ባለጌ ነገር እያደረግሽ ነሽ። ከሴት ከእናቶች የማይጠበቅ ነገር እያሳየሽ ነሽ እስካሁን ማለት ነው። አሁን አንቺ ሩታ ስነስርዓት ማስተማር አረሸም ነው ለሽበ እስካሁን አብርሃም የሚወደው ማፈቅረው ሩታ ነው። አንቺን አይፈልግሽም። እሱ ቢፈልግ ኖሮ አንቺ ቤት እለቃለሁ፣ እንዲህ ይሆናለሁ፣ እንዲህ አደርጋለሁ ካልሽ እሱ አንቺን ይዞ ወደ ክፍል ይገባል። ግን አልፈለገም። ለዛ ነው። አንቺ ለምንድን ነው ቆይ ራስሽን እርካሽ የምታደርጊው? አንቺ የሰው ልጅ እኮ ነሽ። ምን ሆነሻል? ከሴት የማይጠበቅ ነገር እያደረግሽ ያለሽው አንቺ ነሽ። የእውነት ማለት ነው። አብርሃም ልጁን መቶ እየየው አየው የራሳቸው ጉዳይ ነው። ደግሞ አብርሃም የሚመጣው ሩታን ለማየት ነው። ለልጅ ብቻ ሳይሆን ሩታን ማየት ነው። ሩታን መጠበቅ ነው። ለምን ከሌላ ወንድ ለምን ያፈቅራል? ይወዳታል። ስለዚህ እሷን ማጣት አይፈልግም። ለዛ ነው። አንቺን በጭራሽ አይፈልግም። እሱ አይፈልግም አንቺን ማለት ነው። አንቺ ግን ዝም ብለሽ ወዲው አንጭርጭርጭርጭር ትያለሽ። አንቺ ለምንድን ነው ቆይ ተከብረሽ ብትቀመጭ ደስ አይለኝ? ሴት እኮ ስትከበር ደስ ይላል። ብትከበሪ ደስ ይላል በእውነት። እኛ አንቺን ጠልተን አይደለም። አንቺ የምታደርገው ነገር ሁሉ ትክክል አይደለም። ለዛ ነው ሴት በሴት ላይ እንደዚህ አያደርግም። ለዚህ ነው እኛ እንደዚህ የምንለው እና የምታደርገው ነገር ሁሉ ጥንቃቄ ብታደርግ ደስ ይላል። አብርሃም ሩታን እየጠበቃት ነው እስካሁን ማለት ነው። ልጅ ብቻ ሳይሆን ከወንድ እሷን ለመጠበቅ ነው እሱ የሚመጣው። አንቺን አይፈልግም። ቀጥታ ወደ እሷ ጋር ይመጣል። እሷ ግን እሱን አትፈልግም ነው በአሁኑ ሰዓት እሷ አትፈልግም። እሷ አሁን ጣፋጭ ጊዜ እያሳለፈች ስለሆነ ምንም እሱን አሁን ስሜት ያላት ታውቃለህ። ለሱ ለሩታ ስሜት አላት ግን ሩታ አትፈልግም። ለሩታ ስሜት ያላትም ለምን? ብዙ ተጎደች። አሁን አብርሃም ጋር ያለው ስህተቱ ምንድን ነው? መጀመሪያ ያበላሸው ትዳሩን ያበላሸው አቤልና ብሩክ እሱ ናቸው። ስለዚህ አሁንም ትዳሩን ማስተካከል፣ አሁንም በድጋሚ እንጋባ ካለ ማንም አይከለከልም። የእሱ ሁኔታ ወደ ሩታ ጋር ነው። ግን ሩታ አትፈልጋትም። በዚህ ሰዓት ሩታ ጣፋጭ ጊዜ እያሳለፈች ናት። ከሱ ያጣውን ነገር ሁሉ እያገኘች ናት።
ስለዚህ እሷ ደስተኛ ናት አሁን በዚህ ሰዓት ማለት ነው። ስለዚህ አንቺ ራስሽን አስከብረሽ ብትቀመጪ ደስ ይላል። ታውቂያለሽ፣ ከሴት የማይጠበቅ ነገር እያደረግሽ ያለሽ አንቺ ነሽ። አብርሃም ሩታ አይደለች። አብርሃም በግዴታ እኔ ካልወሰድኩ የምትይው አንቺ ነሽ። አብርሃም ግን አንቺን አይፈልግሽ። እሺ ምን ይሻላል? በቃ ሩታ ጋር እሱ እንዳይመጣ አንድ ክፍል ውስጥ አስገብተሽ ቆልፍ ይዘው በቃ ከዛ ነው ደግሞ አንቺ ማወቅ የሚገባው ምንድን ነው? የሩታ ቤተሰቦች ማንንም አንቺን የሚፈልግ የለም። በቤተሰቦች ግፊያ ቢሆንም አገባለሁ ብትይ ቤተሰቦች ማንም አንቺን አይፈልጉም። ምክንያቱም አንቺ ያረግሽው ነገር ሁሉ ትክክል ስላይደለ ማንም ኦዲየንስም አይፈልግም፣ ቤተሰብም አይፈልግም። እሱም ማወቅ አለብሽ። ያ ሰው ሁሉ እየጠላ አንቺ ነገር አረግኩ እንዲያረግ ከሱ ሌላ ቁላ የለም ለአንቺ። ጫታሙ አለ አይደለም፣ የኞቹ ሁሉ አሉ አይደለም፣ ቡችሎች ሳቃይተ ከነሱ ጋር አግቢ በናትሽ። እኛ ለአንቺ አስተያየት እየሰጠን ደክመናል። ለአብርሃም አስተያየት እየሰጠን እኛ ደክመናል። ስለዚህ በእናታችሁ ስነ ስርዓት ያዙ። አንቺ ማያገባሽ ገብተሽ አታውሪ፣ ያስጠላል። በሩታም በአብርሃምም በማንም አትምጪ። የአንቺ ሁኔታ ሁሉ ያስጠላል፣ አነጋገር ሁሉ ያስጠላል። አብርሃም ወደ ሩታ ጋር ሲመጣ አንቺን በቃ እንዴት እንደሚያደርግ ግን እሱ ፈልጎ ነው የሚመጣው። እሷ ጠርታ አይደለም፣ ፈልጎ ነው የሚመጣው። ወንድ ፈልጎ ነው የሚመጣው እንጂ ሴት ፈልጋ ወደ እሱ ጋር መምጣት ጥሩ አይደለም። ምንም ማድረግ አይቻልም። ስለዚህ አትግቢ፣ ማግባሽ ነገር አትግቢ። እሱ ልጁን ማየት ሳይሆን እሷን መጠበቅ ነው። ከሌላ ወንድ እሷን መጠበቅ ነው የሚመጣው። አንቺን ብትፈልግ እሷ ጋር ተቀምጦ ነበር፣ ግን አይቀመጥም፣ አይፈልግሽም። ታውቃለህ አሁን እንዴት እንደሚሆን እሱ። ስለዚህ እሱ የሚታሰብ ከሆነ ለሱ ለአብርሃም የሚታዝን ከሆነ እሱ ወደ ትዳሩ ጋር እንዲመለስ መምከር ነው እንጂ አንቺ አሁን ወደ እኔ ጋር ግዴታ ወደ እኔ ጋር ብለሽ አሁን ይሄ 7-8 ወር ሆነ ወደ እኔ ጋር ካልመጣክ እያልሽ ነው። ግን እሱ አይፈልግም። ምን ታደርጊያለሽ? ደግሞ ወደ ሩታ ጋር እሱ ሲመጣ አንቺ ደግሞ እንደዚህ ትሆኛለሽ። ቅድም እኮ ሩታ ብላለች እኮ አንቺ ምን ነው ቆይ አንገሸገሸሽ እኮ አለችው። እውነቷ ነው። ለምንድን ነው እንደዚህ የምትሆኚው አንቺ? እሱ ፈልጎ ወደ ትዳር ከመጣ ምን አገባሽ? እና ወደ ቤተሰቦቼ እናንተ ጋር ያለው አስተያየቱን አስቀምጡ። ሰላም ለእናንተ ይሁን። መልካም